አንተ ደግሞ ምን እያደረክ ነው እንዴ? ምን እንደምሰራ እያያችሁ ለምንድነው የምትጠይቁኝ? ቆይ ሀና የት ሄዳ ነው አንተ የምትሰራው? ሀና ስልክ ተደውሎላት አሁን ነው ወጣ ያለችው። ቆይ ስራ ትሳ ነው እንዴ የምትሄደው? ምን ችግር አለው? ምን ችግር አለው ማለት ምን ማለት ነው? ለምንድን ነው አንተ የሷን ስራ የምትሰራው እንዴ? ይሄ ደግሞ ምን የሚሉት ጥጋብ ነው? ኧረ እማዬ፣ ቆይ ቤተክርስቲያን ደርሰን በመጣንበት ለምን ክፉ ነገር ትናገራለሽ? ሰላምን እያልሽ ነው? የሚከፈላት እኮ የቤቱን ስራ እንድትሰራ ነው አይደለ እንዴ? እማዬ፣ ሀናም እኮ ሰው ናት። ሰው ብትሆን ኖሮማ ውለታዬ ከብዷት ታከብረኝ ነበር። ኧረ እማዬ፣ እንዴ ሰዎች እኮ ነን አይደል? የሰውን ችግር ልንረዳ ይገባል። አዎ ድንገት ነው የተደወለላት። ደግሞ እኮ ሰርታ ጨርሳለች። ማቀራረብ ብቻ ነው። እሱን ደግሞ እኔ ያቀራርበዋለሁ። በቃ እኔ ታጥቤ ልምጣና አግዝሃለሁ። ለካ እናንተ ናችሁ ልጅቷን ያጠገባችኋት። እማዬ ግን ምን ሆና ነው? ተዋት እባክህ። ካልተናገረች አንዳንዴ እንደዚህ ያደርጋታል። ይልቁንስ እኔ ታጥቤ ልምጣና ላግዝ። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማ ክፍል 26ን ይዘንላችሁ መጥተናል። ተወዳጁን ኖላዊ ድራማ እንግዲህ በአጓጊነቱም ተቀጠለ ነው። በባለፈው ክፍል ላይ ሀናና ፍቅር እንደተደዋወሉና በቀጠሮ ላይ እንዳለ ነበር ያለቀው። እንግዲህ አባባ ኖላዊ ያሲር በመጥፋቱ በጣም ተጨንቀው እና በጣም ተረብሸው ነው ያሉትኝ። ያው ሀና የዛን ያክል ትኩረት አላደረገችበትም፣ ምክንያቱም ስራ ነው የምትውለው፣ ብዙም አልለመደችውም። ያሲር አባባ ኖላዊ ግን አብሯቸው ስለሚውል ያው ከሳቸው ከሱሱ ከምኑ ካራቁት በኋላ እሱም መሄጃ ስለሌለው ጓደኞቹ ሁሉ ትቶ እሳቸው ጋር እየመጣ ቤተክርስቲያንም ይሄዳል። የትም ቦታ ሲሄዱ የምር ክፉ ለምደውና ስለለመዱት በጣም ነው አባባ ኖላዊ እየተካፉትና እንደውም ሀና አባዬ ምን ሆነ ነው እያለች የጠየቀችው ነበርና በያሲር ምክንያት በጣም ጨንቆኛል እና እንፈልገዋለን፣ አንተ አትጨነቅ፣ ወይ አብሬህ ልሁን ከስራ ቀርቼ እያለችው ነበር። ያው ቤተ ክርስቲያንም ጧት ከያሲር ጋር ስለሚሄድ ዛሬ እሁድ ስለሆነ ያው ዞሮ ደብሯቸዋል በጣም እና ሀኒም እንግዲህ ግዴታ ስራ ስለሆነ መሄድ ስላለባት ሄደች እና ቃል በገባችው መሰረት ለፍቅር ደውለችላትና ፍቅርም ያለችበት ሰፈር ሩቅ ስለሆነ ቀጠረቻት ማለት ነው ለበኋላና ሀኒም ወደ ስራ ገባች። ፍቅርም ትንሽ ቆይታም ከሰፈራቸው ደርሳ ቤተክርስቲያን አካባቢ ነኝ ስትጨርሽ ደውይልኝ አለቻትና ሀና ስራ ላይ ስለነበረች በጣም እየተጨናነቀች ነበር። ምክንያቱም ያው ጧት ስለሆነ ስራ በጧት መግባት ስላለባት ስራ ገብታ ያው ቁርስ እየሰራች ነበረ። ወይዘሮ ሜላትና ሰላም ቤተ ክርስቲያን ሄደዋል። ምናሴም ተኝቶ ነበር። ነገር ግን ያው ሀኒን ስትጨናነቅና ብቻዋን እንዴት ነው ማድረግ ያለብኝ አሁን ስራውን ትቼ እንዴት ነው የሚሄደው ወይ አልመጣም ለባለት እያለች ስትጨናነቅ ብቻዋን ስታወራ ስለሰማተኝ ምን ሆነሽ ነው ብቻሽን የምታወሪው? ወራወራም እያለች እንዴ እየሰማሁሽ እኮ ነው ምናምን ብላት በዛውም የተጨናነቀችበት ምክንያት ስትነግረው እኔ ቁርሱን እሰራለሁ አንቺ ችግር የለም ሂጂ አላተኝ። ሀናም ከስራ ወጣችና ከስራ እንደወጣች እንግዲህ አብሮ አደገው ደሴ የምታውቀው ጓደኛዋ ደውሎላትና ከደሴ እንደመጣ ነገራት። ኤላ ወሎየው ይባላል እንግዲህ እሱ ነው ከያሲር ጋር የሚያስተዋውቃቸው አባባ ኖላዊንና ሀኒን እና አዲስ አበባ እንደገባ ይነግራታልና ማግኘት እሷን እንደሚፈልግ ሲነግራተኝ ይሻለችውና ፍቅርን ረስታ ከሱ ጋር ተገናኙና ሄዳ ተጠመጠመችበትና እንደውም በቃ የሆነ የምቀርበው ሰው የሚያቅፈኝ በጣም ፈልግ ነበር፣ ስለመጣ በጣም ደስ ብሎኛል፣ ግን እንዴት መጣ አለችው። እሱም ያው ድጋሚ ላይ መለስ ነበር ወደ ደሴ ሄደው፣ ግን በቃ አንቺና አባትሽ ከዛ ከደሴ ስለሌላችሁ በጣም ነው ያስጠላኝ፣ በጣም ነው ባዶ የሆነብኝ ከተማውና ለዛ ነው የመጣሁት አላተኝ። በኋላም እንግዲህ ያው አስታውሳ ፍቅርን መሄድ አለብኝ ብላ ጥለው ሄደች። እሱም ቁጭ ብሎ እያስታወሰ ነበር። በዛ ላይ ተጨናንቃ ስለነበረ የተጨናነቀችበትን ምክንያት ቢጠይቃትም እሷ ግን ምንም አልሆንኩም እያለች አልነገረችውም። እነሱም ያው ስላልነገረችው ትንሽ ደብሮታለኝ። እናም ፍቅርን አስታውሳ ሄደች። ፍቅርም እንግዲህ ቁማ እሷን እየጠበቀች ለረጅም ሰዓት እሷን እየጠበቀች ሳለ አባባ ኖላዊ በዛ ሲያርፉ አባባ ደህና ነዎት ብላ
ተካትላቸው እየሄደች እያለ በመሀል ትደውልላት እና ወደ ኋላ ተመልሳ እንግዲህ ከሀኒ ጋር ይገናኛሉ ማለት ነው። እና ወይዘሮ ሰላምና ወይዘሮ ሜላትና ሰላም ከቤተ ክርስቲያን መልስ ሲመለሱ ሰላም በጣም ርቦኛል፣ ቁርስ እፈልጋለሁ ምናምን እያለች ነበር እና ወደ ኪችን ስትገባ ምናሴ ቁርስ እየሰራ ነበር እና ተገርማ እንዲህም ሴቱ ወንዱ ሀና እያለች እያሾፈችበት ነበር እና ምን እያደረክ ነው ስትይ ምን እያደረኩ እንደሆነ እያየሽ አይደል እንደ ቁርስ እየሰራው ነው ምናምን ብላ ቀለደችው እና ቆይ እጄን ታጥቤ አግዝሃለሁ መጥቻ አለችው። ግን ወይዘሮ ሜላት ግን በጣም ተናዳ ነበር። ከዛ እንዴት ስለ ሀናስ እንዴት አንተ ታከታህ ያናን ስራ ትሰራለህ? እሷ ለምንድነው ስራ ጥላ የሄደችው? እያለች በጣም ተናዳባት ነበር በሀና እና ግን ሁለቶቹ ልጆቹ በጣም ሀኒን ስለሚወዷት እያገዙላት ነበር። እንዴ ምን ችግር አለው ሄዳ የሆነ ጉዳይ አጋጥሟት ሊሆን ይችላል እና ብትሄድ ምን ችግር አለው እያሉ ሁለታቸውም እየተከራከሯት ነው። እነሷ ግን ወይዘሮ ሜላት ግን በጣም ተናዳለች። እንዴ ስራ ጥላ ትሄዳለች ምናምን እያለቻት ነበረ። እና እንግዲህ አባባ ኖላዊም በጣም ያሲርን በመፈለግ በመጨናነቅ ላይ ናቸውና ከጓደኛው ታሬ ጋር ሄዶ በጣም እሱ ያሲር እንደጠፋና የት እንደሄደ ያውቀው እንደሆነ ጠየቀው። ነገር ግን እሱም እንደጠፋበትና እየፈለገው እንደሆነ ሲያገኘውም እንደሚነግረው ነግሮት አባባ ኖላዊ ወደ ቤት ተመለሱ ማለት ነው። እንግዲህ ያሲር 2 ክፍሎች ላይ ጠፍቷል ማለት ነው። የት እስር ቤት እንዳለ አይታወቅም እና በጣም ናፈቀ ነው የምር። የድራማው በጣም ድምቀት ነበር። በተለይ ከአባባ ኖላዊ ጋር በጣም ነበር ደስ የሚሉት። በቃ የሚያወሩት ነገር የሚያረጉት ሲሄዱም ሲመጡም በጣም ነው ደስ የሚሉት። እንደ አባትና ልጅ ብዙ ነገር ነው የሚያስተምሩን እና ያሲር ቢመለስ ደስ ይለናል። እንግዲህ ያው እስከሚገኝ ድረስ ነው እና እንግዲህ ወሎየውም ሀኒን ይወዳታለኝ። ግን እሷ ያው አሁን ላይ በአባቷ ህመም ምክንያት አባቷ ላይ ተጠምዳ ትኩረቷ ሙሉ ትኩረቷ አባቷ ላይ ነው። ፍቅር ምናምን የምትልበት ጊዜ ላይ አይደለችም። ምክንያቱም እሷ አሁን ጠዋት ወጣ እስከ ማታ ድረስ የምትሰራው ያው አባቷ ምንም እንኳን 400,000 ብር በዚህ ስራ ባታጠራቅምም ግን ያግዛታል። አባቷ ሕክምና ማድረግ ስላለባቸው ለሱ በጣም ገንዘብ ማሰባሰብ ላይ ትኩረቷን አድርጋለች። ስለዚህ ያው አሰማውም የፈለገ ቢወዳትም እና እንደውም ቁጭ ብሎ እያስታወሰ ነበር የተዋወቁበትን አጋጣሚ እና እሷ ወሎ እያለች ሆስፒታል ነበር የምትሰራው እና አልፋ ስትሄድ ከጓደኛው ጋር ቆሞ እያወሩ እያለ ሀኒ ስትጠር ጓደኛውን ገፍትሮ ሀኒ ላይ ይጥላትና እግሯ ይደማል ማለት ነው። እና ደማሽ እንዴ ምናምን ብሎ እግሯን ሲያሻሻት እያየላት ነበርና እግሯ አበጠ። ምክንያቱም ልጁን ሲገፈትረው ሄዶ ስለወደቀባት በዛ ምክንያት ነው የተዋወቁትና የአንድ ሀገር ልጆች ስለሆኑ ዙሮም አዲስ አበባ ከአባቷን እዛ ላይ ሕክምና ስትመጣ እሱን ስለምታውቀው አዲስ አበባ ስለነበረ ከሱ ጋር ተገናኘች እና ያው እንደሚወዳት ነግሯታል። ግን አሁን ላይ እሷ ትኩረት ያደረገች አይደለም እዚህ ላይ እና እንግዲህ በመጨረሻም ከፍቅር ጋር ተገናኝተዋለኝ። ግን ችግሩ እዚህ ጋር ትልቅ የተፈጠረው ችግር ምንድነው? የስም ልዩነት አለው። ፍቅር የምታውቀው መዝገቡ በሚለው ነው። ሀኒ የምታውቀው ደግሞ ያሲር በሚለው ነው እና የሚፈልጉት ሁላቸው የሚፈልጉት አንድ አይነት ስም ነው። ነገር ግን የተሳሳቱት እዚህ ጋር በስም ምክንያት ማለት ነው። አንድ አይነት ሰው ነው የሚፈልጉት ግን በስም ተሳስተው እስካሁን እንግዲህ ሀኒን እንደ መዝገቡ የሚባል ሰው አላቅም። እንደውም ያሲር እንደሆነ ብላ ጠርጥራ እህት አለው ስትለው አዎ አለው ስታየው እህቱ ነኝ ስትላት በቃ ብላ ጭራሽ ጥለው ሄደችና በዚህ ምክንያት እንግዲህ ዛሬውም ክፍል ላይ ያሲር መፍትሄ ሳይገኝለት ቀርቷል። እና ወይዘሮ ሜላትም ደውዬላት ለሀና ምናምን ብላ ሰላም ደግሞ እንዴ ታያተኝ በቃ ምንድነው ከሷ ስህተት ለመፈለግ የምትሮጨው? ታያተኝ ችግሯ ለመጀመሪያ ጊዜ ነው የወጣችው እና ያው ችግር አጋጥሟት ሊሆን ይችላል ምናምን እያለቻት ነበር። ወይዘሮ ሜላት ግን ተናዳለች። ግን እንደዛ ሌት ተቀን የምታለቅስላት ልጇ
ልጇ ላይ እንደዚህ እንደምትናገር ብታውቅ እንደው አይጸጽታትም? የምር ይጸጽታት ነበር። ግን አንዳንዴ የገዛ ልጇ እንደዛ ሌሊትም ቀን የምታለቅስላት ልጇ ላይ ነው እንደዚህ እየጨከነች ያለች እና ደውለሽ ነይ በያት፣ እኔ ልትዝናና አይደለም የምከፍላት የቤቱን ስራ ልትሰራ ነው እያለች እየተበሳጨችባት ነበር። እንግዲህ የዛሬው ክፍል ይመስላል። ስለተከታተላችሁ እናመሰግናለን ውድ ቤተሰቦቻችን።